ጥቁር ሴት ይግዛና ይረዳትና በፈርሷ ይታጠብ። ሙሉ ነጭ የሆነ ወገቡ ላይ እንዲህ በጥቁር እንዲህ ቀለበት የቆረጠ እሱን አዘጋጅና ና። የአውሊያ የሚባል ነገር ስም አላቸው። ሼክና ሁሴን ሮብ አውሊያ የሚባል ሰይድና ከዲር ተብሎ በቃ ስም አላቸው። ከዛ ዘይቱን እንዴት እንደጠጣሁትም አላውቅም። ዘይቱ እኮ የሚቀባሏት ጠጣሁት ነኝ የሚቀባ እንዲህ ባልቅም እንኳን እንዲህ ሲይዘው ደስ ይለኛል። አባቴ በሆነ በተለያየ የባዕድ አምልኮ የተያዘ ነበረ። ሃይማኖተኛ ይመስላል፣ ግን የሚያመልካቸው የሚገብርላቸው ብዙ አይነት አጋንንቶች ነበሩና እኔ በሁለት ንግድ ፍቃድ ነው የምሰራው። ግን አጋንንቱ እየበላ ሐኪም እየበላ የሆነ ነገር እየበላ ባዶ ነኝ። በዛ ሰዓት ሲታዩ ግን ገንዘብ ያሉት ይመስላል። የኔ ዘመዶች ሳይሆን የኔ አባት ብቻ ሳይሆን ብዙዎቹ በዚህ መንፈስ የተያዙ ናቸው። ብዙዎቹ በእስልምና ሕይወት ያው አንድ ሙስሊም ሊያደርገው የሚገባውን ያው የእስልምና ሃይማኖት የሚመራበትን ትምህርት ተምሬያለሁ። እንደው አባቶት ቅድም ሲሉ አዋልያ ቤት የሥራ ድርሻ ያለበራቸው የራሳቸው አዋልያውን ማምለክ ነው። ምን ያደርጉ ነው? ያላስከካች ጥቁር ዶሮ በቃ ነውር የሌለባት ቄብ ጥቁር ዶሮ። አባቶት በጣም ረጅም ዘመን ኖሮ ነው የሞቱት። 25 ዓመት ነው ምናምን ሲሉ ቅድም ገርሞኛል። አባቴም ከአባቱ ነው ያንን ነገር የወረሰውና ብዙዎቹ ነው የብዙ ህይወት የሚመሰቃቀለው በዚህ ነው። ቁርአን እየቀራን ነበረ ያደግነው። በማይሰሩት ለምንድን ነው? አውሊያው ከልጅነቱ ጀምሮ ነው እዛ የሚካድመውና ቡና አፊ ነው ድቤ መቺ ነው እዛ ቦታ ላይ። ይሄ የሚያወሩትን ክርስቶስ እንዴት አገኙት? እንዴት ተስተዋወቁት? ፈርሱ የዛን ቀን የታጠብኩበት እስካሁን ድረስ ይሰማኛል። ያ ፈርስ ትኩስ ፈርስ እድሜን ልክ የሚያስቅመኝ የነበረው መንፈስ እግዚአብሔር ሲመታው ጫቱ ሰገራ ነው የሆነብኝ። በቃ እኔ ግን ወደ ጴንጤ ስመጣ ገንዘብ እኔ ነኝ የምሰጠው እንጂ ከዛ አይሰጠኝም። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉን እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ዛሬ እንግዲህ አንድ አስደናቂ የሆነ ግለ ታሪክ በተለይ ፈውስን፣ የተለየ አመለካከትን የሚያሳይ እናቀርብላችኋለን። ይህን ፕሮግራም እንደምትወዱ ተስፋ አደርጋለሁ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩ። ዛሬ እንግዲህ አርጌ ይዤ የማቀርብላችሁ እንግዲህ አዲስ አበባ ለአንዳንድ ጉዳይ ሲመጡ አግኝቻቸው ነው። በተለይ በቲክቶክ ፕላትፎርም ይታወቃሉ። የሙስሊም አልባሳት ለብሰው መጽሐፍ ቅዱስ በእጃቸው ይዘው በጣም በደስታ የሚዘምሩ አባት ናቸው። እሳቸውም አቶ መሐመድ ይባላሉ። ከእሳቸው ጋር ቆይታ ያደርጋለሁ። አቶ መሐመድ ሀሌታ ቤተሰብ በጣም በብዙ ድካም ከኛ ጋር ቆይታ ለማድረግ ስለፈቀዱ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ስለሰጠኝ ጊዜ በጣም አድርጌ አመሰግናለሁ። ያው ሙሉ ስሜ መጥቀስ ነበረብህ። መሐመድ አህመድ እባላለሁ። ያው መዝሙር ብቻ አይደለም ወንጌልም ሰብካለሁ። 2 አካውንት ነው ያለኝ። ወንጌል አገልግሎት ነው ዋናው ትኩረቴ፣ ወደ ወንጌል ነው። በዚህ ነው የማገለግለው። ኢየሱስ ክርስቶስ ጌታ ነው።
መልካም ያው በዚህ ስለሚታወቁ እንደው ስሙት መሐመድ አህመድ ይባል የእስላም ሙስሊም ሆኑት ማለትም የስሙት በዛ ይታወቃል። ከዛም ቤተሰብ እንደመጡ ታሪኮት ይናገራል። እንደው እሱ ውስጥ ከመግባታችን በፊት በደረጃ እንሂድ ብዬ ነው። ትውልዶትና እድገቶት የት ነው? ስንተኛ ልጅ ኖት የሚለውን እያለን እንጀምር ብዬ። ትውልዴ የተወለድኩት በዚህ በደቡብ ክልል ነው። መሀል ደቡብ ነው። ቡታጀራ አካባቢ ነው። ገጠር ውስጥ ነው። የገጠር ልጅ ነኝ። ሁሉም የገጠር ልጅ እንደሚያድገው ያው እኔም በገጠር የተወሰነ እድሜን ጊዜ በዛ ነው ያሳለፍኩትና በዛ ስኖር ደግሞ ያው እድገቴ እንደማንኛውም ሰው ያው ሙስሊም ስለነበር ያው ቁርአን እየቀራን በህፃንነታችን ቁርአን እየቀራን ነበረ ያደግነው። ቤተሰብ በማገዝ ቁርአን በመቅራት ያው ትንሽ የትምህርት እጥረት አለ። በእኛ ዘመን ትንሽ ግንዛቤ ስላልነበረው ያው ትምህርት ሐራም ነው፣ የዓለም ነገር ነው። ስለዚህ ያው መንፈሳዊውን መማር አለባችሁ ብሎ ያው ያስገድዱ ነበረ ቤተሰብና እዛ በልጅነቴ ያው በብርድ በጠዋት እየተላኩ ቁርአን ነበረ ምቀራው። ስለዚህ መሰረታዊ የሆነ የእስልምና ትምህርት በአግባቡ ተምሯል? ተምሬያለሁ። ይሄን ያህል የሚያኩራራ ባይሆንም በእስልምና ህይወት ያው አንድ ሙስሊም ሊያደርገው የሚገባውን ያው የእስልምና ሃይማኖት የሚመራበትን ትምህርት ተምሬያለሁ። መልካም እንግዲህ ግለ ታሪኮትን አይታየት ሳረግ አባቶት በጣም ረጅም ዘመን ኖሮ ነው የሞቱት። 125 ዓመት ነው ምናምን ሲሉ ቀደም ገርሞኛል። እሳቸው በተለይ ደግሞ ቤተሰቡት ያው ሙስሊም ቤተሰብ ነው። እርሶም በዛው ባል ነደቡት። ግን በጣም የሚያሳዝን የእናቶትን ታሪክ ሲያወሩ ሰማውና እሱን ትንሽ ነገር ቢሉ ነው። የእናቴ ታሪክ በጣም እኔም ስሜታዊ የሚያደርገኝ ነው። ምክንያቱም እናቴ ያለፈችበት ህይወት ዛሬ ላይ ራሱ ከውስጤ በጣም ስሜቱ አይጠፋም። ምክንያቱም እናት የምትከፍለው ዋጋ ከባድ ነው። ከሌሎች እናት ደግሞ የኔ እናት ያው የምትለይ ይመስለኛል እና አባቴ በጣም ባህሪው ጥሩ ያልነበረ አባት ነበረኝ። ምክንያቱም አንድ አባት ቤቱ በአግባቡ እንደሚመራ አባት አይነበረም። አባቴ በሆነ በተለያየ የባዕድ አምልኮ የተያዘ ነበረ። ሃይማኖተኛ ይመስላል፣ ግን የሚያመልካቸው የሚገብርላቸው ብዙ አይነት አጋንንቶች ነበሩና ይሄ አውሊያ የሚባል ነገር ስም አላቸው። ሼክና ሁሴን የሮባ አውሊያ የሚባል ሰይድና ከዲር ተብሎ በቃ ስም አላቸው። በዛ የታሰረ ነበረ። ከሚሰራበት ግን ቤቱን ከሚያገለግልበት ለአጋንንቱ የሚያገለግልበት ጊዜ ይበልጥ ነበረ እና ሁሉ ጫና በእናቴ ላይ ነበረ። ሁሉን ነገር ተሸክማ ያለው የቤቱም የእርሻውም የምኑም ኃላፊነት ይዛ ያለችው እሷ ነች እና ከዛም መጥቶ ደህና ፊት አይሰጣትም፣ ደህና ምላሽ አታገኝም። በቃ የሆነ መንፈሱ ይቆጣል። ሲመጣ የሆነ ነገር ትንሽ ነገር ዘንበል ካለች በቃ እርግማን ነው፣ ስድብ ነው። በቃ የነበረው ነገር የሚያሰቃይ ነበረ። ከዛ የተነሳ እናቴም በቃ ታመመች። ታማም ሕክምና ሳታገኝ ነው። የሚያሳዝነው ነገር እናቴ ቤት ትተኛና በሆዷ ትተኛና ና እስቲ መሐመድ ትልና እንዲህ ና እስቲ ሆዴን ይይ ትለኛለች። ነፍሳቶቹ እንደዚህ ሆዷን እንዲወጉ ነበረ። እንዲህ የሆዷን ቆዳ እንደዚህ ይወጉ ነበር። ሕክምና ካለማግኘታቸው እስካሁን ይታየኛል። እንደዚሁ አይ ነበር። አሁን ይሰማኛል። ምክንያቱም አቅም ኖሮኝ ወይ ባሳከምኳን የሆነ መብቴ በወሰድኩላለሁ እና ታሳየኝ ነበረ እና በዛው ውስጥ በምያለች ደግሞ የሚገርመው ነገር ከህይወቴ አሁንም የማይጠፋው ባለ እናቴ አንድ ቀሚስ ሳይኖራት ነው የሞተችው። ሻማ የሚለብሱት ገጠር
ቀሚስ ነበረና እሱ በላይዋ ላይ አልቆ አባቴ ያንን እንኳን መቀየር አልቻለም። ጫት ነው የሚቅመው። በቃ ያንን እሱ አጋንንቱን ማገበር እንጂ ለቤቱ ምንም ኃላፊነት የሚወስድ አይደለምና እሷ ደግሞ ዘመድ አለ ነይ ልቀቂና የሚል አለ። የሚገርመው ነገር ጎረቤት ቤታችን አይገባም፣ ዘመድ ቤታችን አይመጣም ከሱ ባህሪ የተነሳ። ባህሪ እናቴ ደግሞ በጣም መልካም ሰው ነች፣ በጣም ትሁት ነች፣ በጣም ሰዎችን የምታከብር ነች፣ ዘመድ የምትወድ ነች። ግን ከሱ የተነሳ ማንም ቤታችን ላይ አይመጣም። ከዛ የተነሳ እሱም ፍራቻ ማንም አይጠጋም፣ እሷንም ማንም አይጠጋትም። ከዛ መጨረሻ ላይ ታማ ስትተኛ ማንም ሳይደርስላት ዘመድም ነይ ሲላት እምቢ ልጆቼ እያለች ልጆቼ ምን ላድርግላቸው ታያቸውና ነይ ሲላት እንኳን ዘመድ እሺ አትልም ነበር። ልጆቼን እያለች መጨረሻ ላይ ታመመች። ስትታመም አንድ ቀሚስ የላትም፣ ተበጣጥሶ የምትለብሰው ነጠላ እዚህ ጋር በብብት እንደዚህ አውጥቶ እዚህ ጋር ታስሮ ወገቡ በመቀነት ታስሮ እንደዚህ ይዛ ነበረ ጉልበቷ ጋር በእጇ ይዛ። ሩቅ ቦታ አትሄድም እናቴ፣ ሩቅ ቦታ እንደዚህ ጎረቤትም አትሄድም፣ ምክንያቱም ልብስ ስለሌላት አትሄድም። አባቴ ግን 3-4 ቅያሬ ያለው ግን እንኪ ይህንን ሱሪ ልበሺ ሲላት አይ ሐራም ነው ወንድ እንዴት ሱሪ ይለብሳል እያለች አትለብስም ነበረ። ያው እሷ እንደዛ ሆና እያለች ያው ህይወቷ አለፈ። የእናቴን ኃላፊነት አልተወጣውም፣ እኔ አልደገፍኳትም። አንድም ቀን ለእሷ ያው እንዲያርግ ያለው የምለው ነገር ስለሌለ ይቆጨኛል። ያው ልጅም ስለሆነ ይሆናል አቅምም ይፈልጋል። እንደ አባቶት ቅድም ሲሉ አዋልያ ቤት የሥራ ድርሻ ያለበራቸው ወይ የራሳቸው አዋልያውን ማምለክ ነው? ምን ያደርጉ ነበር? ማይሰሩት ለምንድን ነው? አውልያው ከልጅነቱ ጀምሮ ነው እዛ የሚካድመውና ቡና አፊ ነው፣ ድቤ መቺ ነው። እዛ ቦታ ላይ ካዳሚ ነው ሰውየው እና ቅዳሜ አርብ ሄዶ ቅዳሜ አሳልፎ እሁድ ነው ቤቱ የሚመለሰው። ከዛ ማክሰኞም እንደዛ ነው ሼከና ሁሴን ነው ይላል። ከዛ ሮብም እንደዛው ነው ጂላሌ ይላል። አሁን እነዚህ የሚጠሯቸው ሰዎች ተሰብስበው ምንድነው የሚያምኑበትን ነገር የሚያርጉበት ቦታ ነው። የሚያምኑበት ሰዎችን ያሰሩ አጋንንቶች ናቸው። ምክንያቱም ብዙ ሰዎች ነው በዚህ እስራት ውስጥ የኔ ዘመዶች ሳይሆን የኔ አባት ብቻ ሳይሆን ብዙዎቹ በዚህ መንፈስ የተያዙ ናቸው። ብዙ ሰዎች ነው በዚህ ታስረው ያሉትና ያውቀውት አይደለም። ይሄ ከቤተሰብ እየተከተለ የመጣ ነውና ብዙ ዘር ይዞ የሚመጣ ነውና ዛሬ የጀመረ ነገር አይደለም። አባቴም ከአባቱ ነው ያንን ነገር የወረሰውና ብዙዎቹ ነው የብዙ ህይወት የሚመሰቃቀለው በዚህ ነው። የብዙ ሰዎች ያለ ዓላማ። አሁን አባቴ ዓላማ አልነበረው፣ እቅድ አልነበረው፣ የሆነ ራዕይ አልነበረው። መንግስት ያወጣውን የመሬት አዋጅ እንኳን አልቀበልም ብሎ ነበር ይባላል። እውነት ነው? እውነት ነው። ያ መንግስት የዛኔ መሬት ላራሹ ተብሎ መሬት ለሌላቸው ሰዎች መሬት ይታደል ነበረ፣ ሽግሽግ ነበረና ነገ መሬት ስለሚታደል ሁላችሁም ከአካባቢ እንዳትጠፉ ብሎ ተነገረ። ከዛ እሱ እዛ በምርቃና ሲነገር የተነገረው ነገር አውሎች እንደዚህ ብለዋል ብሎ እኔ መሬት የፈጣሪ ነው የኔ አይደለም እኔ አላስፈልግም የአውሎች እንደዚህ ብለዋል ብሎ የነሱን አባባል ተቀብሎ መሬት በሚሰጥበት ቀን እሱ እዛ አውሊያ ቦታ ሄደ። ከዛ የተነሳ አሁን መሬቱ ሰው ሲቀበል የእኛ እናት ብቻዋን ነች፣ እኛ አልደረስንም፣ ትንሽ ነን። ከዛ ያው መሬቱ አለፈን ማለት ነው። አሁን የሚገርመው ነገር በገጠር ውስጥ ከመሬት ካለው ሰው ከአካባቢው ትንሽ መሬት ያለው የእኛ ቤተሰብ ነው።
ይገርማል። በዚህ አስቸጋሪ ሁኔታ ውስጥ አድገው ወደ ከተማ ሄዶ ሚስት አገቡ። ሚስቶትን ደግሞ ከኦርቶዶክስ እምነት ወደ እስልምና አምጥቻለሁ ብለውና ቤተሰብ አፈሩ፣ ይነግዱ ነበር። ከዛ ግን የጤና መታወክ እንደሚደርሱት እንደሚያጠቃውት ሲያወሩ የነበር። እሱ እስቲ ትንሽ መለስ ብለው ቢያወሩ። አዎ ወደ ከተማ የመጣሁት እናቴ ከሞተች በኋላ ነው። ያው ተስፋ ቆርጬ ነው ከዛ የወጣሁት። ምንም የሚፈለግ ነገር ምንም የሚያስቀምጥ ነገር ስለሌለ ከወጣው በኋላ ግን ያው ከተማ መኖር ነው የጀመርኩት። እኔ የከተማ ኑሮ ጀምሬ ወደ ትዳር ስመጣ የተለየ ነገር ኖሮኝ ሳይሆን እኔ ከእናቴ የተማርኩት ነገር አለ። ለሴቶች ያለኝን ነገር ሰው በሚያይበት እይታ አይደለም። ምክንያቱም ለእናቴ ምን ያህል እናቴ ለእኔ ዋጋ እንደከፈለች ያ ውስጤ ቀርቶ አሁን እኔ ሴት የማይበት የትኛውም ሴት በሴት ላይ የሚደርሰው ተጽዕኖ አልደግፍም። ምክንያቱም አንዳንድ ባሎች አሉ እንደየቤተ እምነቱ ሚስታቸውን ይደበድባሉ፣ ያሰቃያሉ። እኔንም ጨምሮ ብዙ ችግር ውስጥ እንከታለን። እውነት አንዳንድ ሴቶች በእርግጥም ደግሞ በጣም አንዳንድ ደግሞ ሴቶች ትዳር ውስጥ ሆኖ ባልን የማያከብሩ ሞራልን የሚነካ ንግግር የሚነኩ ነገሮችን እናያለን። እና ይሄንን እንዴት ነበር እሱ የሚፈቱት? እኔ ያው ተሰጥኦም ይመስለኛል እግዚአብሔር የሰጠኝን ስጦታ ነው። ምክንያቱም ከኔ ደግነት ብቻ አይደለም። ምክንያቱም እኔ ወደ ጌታ ከመጣው ገና 6 ዓመቴ ነው። ግን ቤቴ ትዳራችን ከ25 ዓመት በላይ ነው። ግን እኔ አሁን እስከ ዛሬ ድረስ አንድ ቀን ባለቤቴን እንደ ወንድ በጥፊ መትቻለሁ። በዚህ 5 ዓመት ውስጥ 25 ዓመት በላይ ነው የኖርነው። አንድ ቀን በጥፊ አንቺ እንደዚህ አድርገሻል ብዬ አላቅም። ምክንያቱም እሷን የማይበት አይን እናቴን ነው በእሷ ውስጥ የማየው። እናቴን በእሷ ውስጥ አያለሁ። ምክንያቱም አሁንም እኔ ባለቤቴ ለእኔ እናት ነች፣ እህት ነች፣ ሚስትም ነች፣ ሁሉ ነገሬ ነች። እኔ ያለ እሷ ምንም። አሁንም እግዚአብሔር እንግዲህ የልቤን አይቶ ነው። ከኦርቶዶክስ ሃይማኖት ነው ወደ ሙስሊም ያመጣኋት። መጀመሪያ ስትመጣ አንገራግራኝ አይደለም፣ ታዛኝ ነው። እንደገና ደግሞ ከእስልምና ደግሞ እኔ ወደ ፕሮቴስታንት ስመጣ እሷ ተከራክራ አይደለም ራሷ ተከትላኝ ነው የመጣችው። እና አፍቃሪነት ይሄ ባሎቻ ሚስቶቻቸውን ለሚረቱ በየቤተ እምነቱ ለተሰገሰጉ ውስጥ አንድ ምክር መቼም ደስ የሚል የማክበር ነገር ስላየሁበት ብዬ ነው። አዎ እንዴት መሰለ፣ አሁን የምናየው ነገር ክርስትና ተብሎ ያ እምነቱ እኔ በዚህ ዓለም ላይ ክርስቶስን ሕይወት ክርስቶስን የሚመስል ማንነት ያለው ሰው ጥቂት ነው ብዬ አስባለሁ። ምክንያቱም ክርስቶስ የሚያውቅ ሰው የክርስቶስ ሕይወት ሊኖረው ይገባል። ትክክለኛ የዳነ ሰው ክርስቶስ ፍቅርን ነው ያስተማረን። ክርስቶስ ትህትናን ነው ያስተማረን። ክርስቶስ ራስን መስጠትን ነው ያስተማረን። ያን የተማረ ሰው ያን የሚያውቅ ሰው እኔ የእግዚአብሔር ቃል ሲናገር ወንድምህ ባልንጀራህ ከራስህ እንደሚሻል በትህትና ይቁጠር ይላል። ከኔ አንተ ትሻላለህ፣ ከኔ አንተ ትበልጣለህ። እንደ እግዚአብሔር ቃል ነው የምነግረው። የምትበልጥበት መንገድ እንዴት ብትለኝ በሌላ በሀብት በሆነ ነገር አይደለም። አንተ የእግዚአብሔር ቤተ መቅደስ ነህ። አንተ የመንፈስ ቅዱስ ማደሪያ ነህ። አንተ ውስጥ ክርስቶስ አለ። በአንተ ውስጥ እግዚአብሔር አለ። ስለዚህ አንተን ያልወደድኩትን አንተን ያላከበርኩትን እኔ ክርስቶስን ወዳለሁ ብል ራሴን ማሳት ነው። ራሴን ማሳት ነው። ምክንያቱም መጀመሪያ ባልንጀራህን እንደ ራስህ አድርገው ውደድ ይላል እኮ። ስለዚህ
አንተን ካልወደ በአንተ ውስጥ ነው ኢየሱስ ያለው። ኢየሱስን መወድ ከሆነ አንተን መውደድ አለብኝ። ስለዚህ መጽሐፍ ቅዱስም ባሎች ለሚስቶቻቸው እንደ መውደድ እንዳለባቸው፣ መውደድ ማለት ራስን መስዋዕት ማድረግ ማለት ነው። መውደድ ማለት ራስን መስጠት ማለት ነው። ስለዚህ እኔ እሷም እኮ ተገዙ ይላል። እሷ እየተገዛችኝ ነው፣ የኔም ፍቃድ እያደረገች ነው። እኔ ደግሞ ተገዛችልኝ ብዬ በላይዋ ላይ እንድመጻደቅ ሳይሆን እኔ ምላሽ መስጠት ይጠበቅብኛል። እሱ በጣም መልካም ትምህርትም ስለሆነ አሁን ድብድብ በዝቷል፣ ፍቺም ስለበዛ በዛው አስተማሪ እንዲሆን እንደው ወደ ግል ታሪኮት ልመልሶት። ይህንን አሁን ሲያወሩ አቶ መሐመድ ስለ ክርስቶስ ሲያወሩ ይሄ የሚያወሩትን ክርስቶስ እንዴት አገኙት? እንዴት ተስተዋወቁት? እሱን ለማለት ብዬ ነው። አዎ እሱን ያገኘሁት እኔ ያው ከቅድም ከነገርኩ ከነበረብኝ ከዚህ ከአጋንንቱም ተጽዕኖ አንጻር በጣም ያመኝ ነበረ። በጣም ዋጋ ከፍያለሁ። አጋንንቱ በጣም ጫና ፈጥሮብኝ በጣም 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 ነው ዋጋ የከፈልኩት። ምክንያቱም ታምሜ በህመም ውስጥ ነበርኩኝ። ህመሙ ነርቭ ነበረብኝ፣ የነርቭ ችግር ነበረብኝ፣ ግፊት ነበረብኝ፣ የልብ ድካም ነበረ፣ እግሬ ታስሮ ነበር፣ መጨረሻ ሞት ነበረ። ሐኪም ቤት ሄጄ ውስጥ ደዌ ስፔሻሊስት አዳማ ላይ ነው ያለውና ዶክተር ጎዳና ጃርሶ ይባላልና እሱ ጋር ነበረ ክትትል ማደርገውና ምን አለ፣ አሁን ለእሷ ምን አላት፣ መንገድ ላይ እንዳይሞትብሽ ይዘሽ ግቢ አለ። ለባለቤቶች ማለትም የመጨረሻ ደረጃ ደርሷል። የመጨረሻ ደረጃ መርፌ ቢወጋ ታብሌት ቢሰጥ አልወርድም አለ። ከዛ ይዘሽ ግቢ፣ እኛ በሙያችን ማድረግ የሚገባንን አድርገናል። ለእኔ ጠራኝና መሐመድ አለኝ፣ ሙስሊም ከሆንክ ወደ መስጊድ ሂድና እስቲ መፍትሄ ያለው አንተ ፈጣሪ ጋር ነው፣ ክርስቲያንም ከሆንክ ወደ ቤተ ክርስቲያን ሂድ። ስለዚህ እኛ በሙያችን ያለውን ያው አድርገናል፣ ግን ከአቅም በላይ ሆኖብናል አለኝ። ከዛ ባለቤቴ እያለቀሰች ወደ ቤት ገባ። የተለያየ እንደው ይሄ መቶትን ሊፈውስ ወደሚችል ወደ ተለያየ ቦታ ሄደዋል ወይ ቤቱ? አረ ሄጃለሁ። እኔ በነበረኝ እምነት ቁርአን የሚባል የቁርአን አገልግሎት የሚባል ነበረ፣ የሚካሄድባቸው ቦታዎች ነበረ። አጋንንቱም እዛ አውሊያ የሚባለውም ምን ያስፈልገዋል የጎደለብኝ ነገር ካለ ብዬ ቤተሰቤን ይዤ ልጆቼ ሚስቴን ይዤ እዛ ቦታው ድረስ ሄጄ አድርግ የተባልኩትን አደረግኩ። እዚህ ጸበልም ሄድኩ። አሁን ለምሳሌ ዮሐንስ ጸበል ሄጃለሁ። አዳማ እግዚአብሔር አብ የሚባል ጸበል ነበረ፣ እዛ ስጠቀም ነበረ። እንደገና ደግሞ መፍትሄ ይሰጣሉ የተባሉት በየሀገሩ የሆነ መፍትሄ የሚገኝበት ቦታ እየሄድኩ እንትን እል ነበረ። አንድ ገጠመኝ ልንገርህ እና እዚህ ሞጆ የሚባል ሀገር መጣሁና ከሞጆ ወደ ምንጀር አቅጣጫ አንድ ያውቃል የሚባል ሰው አለና ሰዎች ይጎርፉበታል እና እዛ በወረፋ 15 ቀን ቀጠሮ አስይዤ ሄድኩና ሰዎች እንግዲህ በጣም ያው መፍትሄ እናገኛለን ብለው ነው ያገኛሉ፣ ደግሞ ይሆንላቸዋል። እኔ ግን ሄድኩና ወረፋ ይዤ አንድ ቀን ያው አሁን አይመችም በሚቀጥለው ቀኑ አለንና እንደገና በሁለተኛው ቀን ሄድ ስቀርብ ምን ትእዛዝ ቢሰጠኝ ጥሩ ነው? ያላስከካች ጥቁር ዶሮ፣ በቃ ነውር የሌለባት ቄብ ጥቁር ዶሮ፣ እንደገና ፍየል ሙሉ ነጭ የሆነ ወገቡ ላይ እንዲህ በጥቁር እንዲህ ቀለበት የቆረጠ እሱን አዘጋጅና ና።
ድሮም ሞቴን ፈልጌ ያው ያውቃሉ ሰዎችን ለመድኃኒት ነው ይላሉ። ገበያ ውስጥ አጥቼ እንደገና የሰው አይኔን ጨፍኜ ከሰው ለምኜ በቃ ገዝቼ አመጣው። ያ ፍየል ቢፈለግ ሙክቱ ከየት ይምጣ? ፈለግኩ፣ ከየት ላምጣው? ከዛ ዞሬ በቃ ደከመኝና አይ በቃ ሆነስ አልኩኝ። አሁን በቃ እኔ ከሞትኩም ልሞት ብዬ እንደገና እሱን ተውኩ። እሱ ጋር አቁሜ ደግሞ አንድ ከጎጃም የመጣ ነው ተብሎ እንዲሁ መጽሐፍ ያያል ተብሎ እሱን ጠየቅኩት። ወሰዱኝ እሱ ጋር። እሱ ደግሞ ሲጠየቅ ምን አለ? እኔ አውቃለሁ፣ ችግር የለም። አዎ መድኃኒቱን እኔ ልንገራችሁ። መጀመሪያ እኔ እሱ ከመምጣቱ በፊት ጥቁር አሮጊት ሴት ይግዛና ይረዳትና በፈርሷ ይታጠብ። በእውነት እንደዚህ የምር ጌታ ምስክሬ ነው። በእኔ ህይወት ያለፈ ነው። የኔ ችግር እንደዚህ ያለፍኩበትን ነው የምነግርህ። ፈርሱ የዛን ቀን የታጠብኩበት እስካሁን ድረስ ይሰማኛል። ያ ፈርስ ትኩስ ፈርስ ስታጠብ የነበረው ሽታ ለምን መሰለ? ይሄ ሁሉ ያሳየኝ እግዚአብሔር ዛሬ ላይ እንድቆም ነው፣ ዛሬ ላይ እንዳምነው ነው። ስለዚህ ያረገጡት ለመፈወስ ብሎ ያረገጡት ቦታ የለም። አልቆ ያልደረስኩበት ያቺ 12 ዓመት ደም ሲፈሳት እንደነበረች ሴት ያቺ ሴት እኮ ህይወቷን ሙሉ መፍትሄ ለማግኘት ያልደረሰችበት የለም። ገንዘቧን፣ ጉልበቷን፣ ሁሉ ነገሯን ጨርሳ እኮ መጨረሻ መፍትሄ አታ በሯን ዘግታ ነበር። ምክንያቱም ከማህበረሰቡም ከእድርም ከሁሉም ነገር እኮ ተገላ ነበረ። የመጨረሻ ሞቷን በር ዘግታ ነው። ምክንያቱም ከሰው ጋር መቀላቀል አትችልም፣ እንደ እርኩስ ትቆጠራለች። እንደዛች ሴት እኮ እኔ ተስፋ መቁረጥ ውስጥ ነበርኩ። ምክንያቱም ያቺ ሴት መጨረሻ ላይ ያ ኢየሱስ በዛ እንደሚያልፍ ባወቀች ጊዜ ነው ቤቷ ሆና ኢየሱስ እንደሚያድናት የደሟ ምንጭ እሱ እንደሚያደርቅ አምና፣ ግን ሰዎቹ ወደዛ ብትመጣ እንደሚያስጠጓት እሷ እንደ ርኩስ እንደምትቆጠር ታውቃለች። ግን እንደምንም በሰው መካከል ተሽሎክልኬ እንደምንም የልብሱን ጫፍ ብነካ የደሜ ምንጭ ይደርቃል ብላ አመነች። ያንንም እግዚአብሔር ሰማት። ምክንያቱም በዛ በጋጋታ በዛ በሩጫ በዛን ሰዓት ኢየሱስ እኔ በጣም እየፈጠነ መሄድ ነው የሚመስለኝ። ምክንያቱም አንድ መኮንን ልጁ ሞታበት ነው። ልጁ ለቀብር እየተዘጋጀት ኢየሱስን ሰው እያለቀሰ ለቀብር እየተዘጋጀች ነው። ትዝ ሲለው ለኢየሱስ ብነግረው እኮ ከማልቀስ ይልቅ እሱ ጋር መፍትሄ አይጠፋም ብሎ ነው ወደ ኢየሱስ ሄደ። ሲነግረው ኢየሱስ ምንድን ነው ያለው? ወዲያው ወደዛ እሺ ነው ያለው። እንሂድ ነው ያለው ኢየሱስ። ወዲያው ወደዛ መኮንኑ ቤት እየሄደ ባለበት ሰዓት እሷ እንደሚያልፍ ባወቀች ጊዜ ነው የልብሱን ጫፍ ምነካው ብላ ተሽለኩልቄ እንደምንም የልብስ ጫፍ ብነካ የደሜ ምንጭ ይደርቃል አለች። ወዲያው ወደ እሷ በደረሱ ጊዜ ከኋላ ሆና እንደምንም ተሽለኩልካ ነው፣ እየፈራች ነው። ምክንያቱም እኮ ሰው መካከል መቀላቀል አትችልም እሷ። ስለዚህ ቢያዩዋትም ያባርሯታል። የነካችም ሰው ይረክሳል እንኳን እሷ። ስለዚህ እንደምንም ብላ ያው ጫፉን ነካች። በነካች ጊዜ ቆመ ኢየሱስ። ወዲያው ዞር ብሎ ማን የነካኝ አለ። ምክንያቱም አንዳንዴ እምነታችን አነካካችን ይለያል። ምክንያቱም እግዚአብሔርን የምንነካበትን መንገድ የእያንዳንዳችን የእምነት ሁኔታ ይለያያል። ሁሉም በእምነቱ ልክ እኮ ነው የሚያገኘው። ምክንያቱም እምነትሽ አድኖሻል እኮ ነው ያላት። ዞር ብሎ ማን የነካኝ እንዴ መምህር ማን የነካኝ ትላለህ እንዴ? ይሄ ሁሉ ሰው እየተጋፋ አይደል አሉት። አይደለም ኃይል ከኔ ወጥቷል ያለው። ምክንያቱም የእውነት ነበር አነካኳ፣
የእውነት ነበረ፣ የልብ ነበረ፣ የውስጥ ነበረ። ስለዚህ ነካችው። ስትነካው ወዲያው ነው ዞር ያለ። ማን የነካኝ ብሎ ሲል ኃይል ከኔ ወጥቷል ብሎ ሲል እሷ እየፈራች ነው የተሸማቀቀች። ምን አለች? እኔ ነኝ አለች። ኢየሱስ ክርስቶስ ጌታ ነው። እርሱ እንዴት ነኩት? እኔ የነካውበት መንገድ ያው እንደሷም ባይሆን ገንዘቦትን ሀብቶትን ጨርሶ ሁሉ ነገር ያስጨርሶኝ መጨረሻ ላይ ያው እኔ ሚዲያ ላይ አይቼ ነው ቴሌቪዥን ላይ አየሁት። ሰዎች ሲመሰክሩ፣ ሰዎች ተፈወስን ሲሉ፣ አጋንንት ጮሆ ሲወጣ አየሁና እንደዚህም አይነት እምነት አለ እንዴ? እንደዚህ አይነት አምላክ አለ ብዬ በጣም ውስጤ ገባው። የዛኔ ባየሁት ነገር ሳየው ነው የደነገጥኩት። ምክንያቱም እኔ መፍትሄ ፈላጊ ነው፣ መፍትሄ ሰጪ አጥቻለሁ። ለካ መፍትሄ ሰጪው አጠገቤ ነበር፣ ግን ሳላየው ተደብቆብኝ። አንድ የሚባል ተረት አለ። አንድ አሞራ፣ ባህር ውስጥ የምትኖር አሞራ አለችና ጠዋት ጠዋት ከባህሩ ትወጣና ውሃ ፍለጋ ጤዛ ላይ ያለውን ውሃ ትፈልጋለች። ባህር ውስጥ ነው ግን የምትኖረው፣ ባህር ውስጥ ነው። እንደዛ ሆነብኝና እኔ ግን አንድ ቀን እግዚአብሔር ሲያስበኝ ያንን ቴሌቪዥን አየሁ። ከዛ በኋላ ውሸት ነው፣ ከመጋረጃ ጀርባ እኮ የሚሰራ ድራማ ነው፣ ተከፍሏቸው ነው። ስለዚህ እኮ ይሄ ውሸት ነው አሉኝ። እነሱ ውሸት ነው ቢሉኝ ግን እኔ አልተሰማኝም። ምክንያቱም ወዲያው ዘጋሁና ጊዜ ነው የፈለግኩት። ምክንያቱም ሰው ከወጣልኝ በኋላ ብቻዬን በሆንኩበት ሰዓት እንደዚህ ያደረግኩ። ያንን ቴሌቪዥን ለብቻ ከፍቼ ደግሞ አዳመጥኩ፣ አየሁ። ከዛ በኋላ የዛን ቀን ሐሙስ ነበረ። ሐሙስ ደግሞ ሌሊት ነው። አርብ እንደ በዓል ነው በሙስሊም የሚቆጠረው እና ሌሊት ደግሞ እንደ ዋዜማ ይቆጠራል። የዱዓ ሌሊት ነው ይባላል። በዛን ቀን የሚደረግ ጸሎት ያው ፈጣሪ ይቀበለዋል ተብሎ ይታመናል። እንደዛ እኔም እንደዛ 3 ነው ባለቤቴ ቡና የምታፈላውና ሌሊቱን ሁሉ እየተቃመ ይታደራል። ከዛ ለዛ ዝግጅት በነበረበት ሰዓት ቴሌቪዥን አየሁና ጫቱ ላይ ቁጭ ብዬ በላልኩት። እኔ አንተ እውነት አቅም ካለ ማዳን የምትችል ከሆነ እንድታድነኝ ይፈልጋለሁ። አይ ካልቻልክም መግደልም ከቻልክ እንድትገለኝ ይፈልጋለሁ። በዛችሁ ሌሊት ዛሬ እስከ 9 ሰዓት ድረስ ጊዜ እሰጥሃለሁ። እስከ 9 ሰዓት የሆነ ነገር ካላደረግ ከአንተና እኔ አሁን ፍቺ እናደርጋለን አልኩት። ስለዚህ በቃ አንተ ያንተና ፈጣሪነት እኔ ወይም ያንተ አድራጊነት በዛሬ ቀን ነው ማየውና እስከ 9 ሰዓት ብዬ ጊዜ ሰጠሁት። ልክ 9 ሰዓት እስከሚደርስ ጠበቅኩ። 9 ሰዓት ሞላ። 9 ሰዓት ሲሞላ በቃ አልኩኝ። በቃ ጨረስን። ባለቤቴ ተኝታ ነበረ። አነሳዋትና በይ መሳፈሪያ ስጭኝ። አሁን እኔ ጋር የነበረው ውሸት ነው። እኔ ነጋ የነበረው አያድንም። እስከ ዛሬ ስሰግድ የነበረው፣ እስከ ዛሬ ሳጉንብስለት የነበረው፣ እስከ ዛሬ ስገብረው የነበረ የእናቴ አባቴ ብዬ ከልጅነት ጀምሮ ተከትሎኝ የነበረው እሱ ውሸት ነው። እሱ አጋንንት ነው። ስለዚህ እኔ ከእንግዲህ በኋላ ጨርሻለሁ። እኔ አምላክ አግኝቻለሁ። አምላክ ወደ ሆነው ወደዛ ልሄድ ነው። መሳፈሪያ ስጭኝ አልኳት። እንዴ! ከዛ ደነገጠች። ከእንቅልፍ ተነስታ መሳፈሪያ እኮ የለም ግን እፈልግልሃለሁ አለች። እኔ በ2 ንግድ ፍቃድ ነው የምሰራው። ግን አጋንንቱ እየበላ ሐኪም እየበላ የሆነ ነገር እየበላ ባዶ ነኝ። በዛ ሰዓት ሲታዩ ግን ገንዘብ ያሉት ይመስላል። ስታይ እንዴ ባለ 2 ሀብታም እና ከዛ ምን አለ ሄዳ አንኳኩታ ከጎረቤት 1500 ብር ተበድራ አመጣችና እኔ ሰርቼ እከፍላለሁ አንተ ሂድ አለችኝ። ግን ከኔ ጋር ለመሄድም ፈለገች። አይ አንቺ ልጆቹን ያዢ፣ ስራውን ስሪ፣ እኔ ከሞትኩም ይኸው መታወቂያ ይዣለሁ፣ ሬሳ ይመጣልሻል፣ ካዳነኝም እሱ ያድነኛል፣ ከሞትኩም እዛ ሞታለሁ።
ስለዚህ እኔ መሄድ አለብኝ ብዬ እያነከስኩ ከዘራ ይዤ በቃ ግርግዳ እያያዝኩ ወደ መኪና ተራ እንደምንም የሞት ሞቴን ደረስኩ። ከዛ መኪና ተራ አይሱዚ ቅጥቅጥ ነው እዛ ሀገር ያለውና እዛ ገባሁና ወንበር ጥግ መስኮት ላይ ይዤ ከተቀመጥኩ በኋላ በል እኔ ጋር ያለው አያድንም፣ ኢየሱስ ወደ አንተ ወደምታድነው ሰዎች ሲያድን አይቻለሁ፣ ሲመሰክሩ አይቻለሁ። ስለዚህ ወደምታድነው ወደ አንተ የመጣው ነው፣ በል ተቀበለኝ፣ እኔ ጋር ያለውን ትቻለሁ ብዬ በቃ ደስ እያለኝ ሐሴት እያደረኩ ተናገር ስናገር ከጭንቅላቴ የዚህ አናቴ ላይ ነበረ እንደዚህ የሚገፋውና ውስጥ ይፈሳል ነው የሚሉት ደሙ ስትሮክ። አዎ ከዛ እሱ ወረደ። ገና በጉዞ ገና ተቀምጬ ጉዞ ስጀምር ወረደ። ከዛ ፎይ ብዬ በቃ ደስ እያለኝ ነው። በቃ ረሳሁት፣ ያለሁበትን ራሱ ረስቼ ጉዞዬን ቀጠልኩ። አዳማ ገባሁ። ከአዳማ ከዚህ ሻሸመኔ፣ ከሻሸመኔ አዋሳ፣ ከአዋሳ ስደርስ ወደ 8 ሰዓት ከምናምን ሆነ። እዛ ቸርች ስደርስ ፕሮግራም አልቆ ያ በቴሌቪዥን ያዩት ቸርች ፕሮግራም ጨርሰው ወንበር ሲሰበስቡ ደረስኩ። ምን ይሻለኛል ስል ከዛ ቅዳሜ እኮ ፕሮግራም አለ ወደ ሻሸመኔ ተመለሳሉ። ወዳው የማን ቸርች ነበር ሄዱት ያስታውሱታል? በጊዜ ክራይስት አርሚ ነበር የዩ ቸርች እዛ ነበረ። አዋሳም ነበረው፣ አዲስ አበባም አለው፣ እንትንም ሻሸመኔም ነበረው። ከዛ ሻሸመኔ ገባው። ሻሸመኔ ስገባ እዛ አካባቢ የሆነ መብራት ኃይል ያለበት ከሱ ፊት ለፊት ነው እዛ ቸርቹ። በጣም ብዙ ሰው አለ። እንደገና እንደ ገበያ ነገርም የሆነ የሚበላ የሚሸጡ ሰዎች አሉ። እንዲህ መንገዱ ሰፋ ያለ ነው። ከዛ የሆነ የመብራት ኃይል አጥር አለ። እዛ ጋር በረንዳ ጦሽ ብዬ ተኝቼ አደርኩኝ። ምግብ የለ ምን የለ፣ ከቤትም አልበላው፣ እዛም መንገድ ላይም አልበላው። እዛም ሳድር ምግብ አላሰኘኝም። እኔ ያሰኘኝ ራበኝ። በቃ የራሴ ፈውስ ነው በቃ ኢየሱስ እንደሆነ። ከዛ እንደምንም እንዴት ነው መግባት የምችለው ብዬ ጠየቅኩ። ሌሊት ወረፋ አለና አንተ 10 ሰዓት ምናምን ተነሳ፣ 11 ተኩል ነው የሚከፈተው፣ ስለዚህ ተነሳና ተሰለፋሉ። ከዛ ሌሊት 10 ሰዓት ሳይሆን 9 ሰዓት ተነሳው። ከዛ ብጠብቅ ሰው መዓት ነው። እኔ እንደዚህ አይነት አይቼ አላቅም። ከዛ እንደምንም ወገቤ እየተንቀጠቀጠ እግሬ በቃ እየተንቀጠቀጠ ጠበቅኩ። ልክ 11 ተኩል ሲሆን በር ተከፈተ። ግር ብሎ ሰው ሲገባ እኔ 3 ነው የወደቅኩት። 3 ሰው ረግጠ ማንም ሰው የለኝም የሚደግፈኝ ይዞት የሚያግዞት። እና 3 የወደቅኩ እንደምንም ብዬ ጥሬ ወንበር ቸርች ገባሁና ወንበር ላይ ተቀመጥኩ። ሰው ይገባል። 3 ተኩል አካባቢ እንቅስቃሴ ተጀመረ። ወደ 4 ሰዓት ምናምን ፕሮግራም ተጀመረ። ፕሮግራም መሪው ያው ወደ 5 ተኩል ምናምን ወደ 6 ደርሷል። ከዛ መጨረሻ ላይ እያዳመጠ እያጸለየ አንድ ድምፅ ሰማው። እስኪ ቆዩ ስሙኝ አለ። አንድ ድምፅ እየሰማው ነው። የእግዚአብሔር መንፈስ እንደዚህ ይለኛል፣ አሁን እናንተ አንድ ነገር እዚህ ተወራርዳችሁ የመጣችሁ ሰዎች አላችሁ። እኔ ጋር ያለው አያድንም፣ ወደሚያድነው እሄዳለሁ ብላችሁ የተመጣችሁ ሰዎች አላችሁ። የእግዚአብሔር እንዳላችሁ የእግዚአብሔር መንፈስ ይናገረኛል። እናንተ እዚህ ተወራርዳችሁ የመጣችሁ ሰዎች የእናንተን ብቻ አይደለም፣ እግዚአብሔር የእናንተን ብቻ አይደለም፣ ቤት ያለው ነገራችሁ እግዚአብሔር ሰርቶታል። ከዛ እንዲህ ሲል ከዚህ ጀምሮ እስከ ግሬ ጥፍር ድረስ በቃ የሆነ ነገር በቃ ይሄድብኝ ጀመረ። እኔ አላቀውም ምን እንደሆነ ግለጸው ብትለኝ በቃ ውርር ነው። በቃ ሰውነቴ ላይ ብቻ ይሄዳል። በቃ የሆነ ነገር በቃ ከዛ በኋላ ማልቀስ ነው የጀመርኩት። ማልቀስ የሆነ ምክንያቱም
ተወራርጄ የመጣሁት እኔ ነኝ። መልእክቱ የኔ እንደሆነ ገባኝ። ስለ ክርስትና ምንም ባላቅም ያው መልእክቱ የኔ እንደሆነ ገባኝና በቃ መሆነውን አጣው። እንዳለውም በቃ የዛኑ ጊዜ ማልቀስ ሆነ። ከዛ ፕሮግራሙ ጨርሶ ዝማሬ አልቆ እንደገና ወንጌል ስብከት ሲጀምር የሙሉ ወንጌል እዩም አልነበረም። የሙሉ ወንጌል አጥቢያ አንድ መጋቢ ነው ሲያገለግል የነበረውና ከዛ የሄዳችሁበት ቸርች የእዩ ጩፋ ቸርች ነው? ኦኬ፣ የእዩ ጩፋ ቸርች ነው። በሰዓቱ ደግሞ እዩ አልነበረም፣ ወደ ዱባይ ነበረ አሉ። ሌላ የሙሉ ወንጌል አጥባ የሚያገለግል መጋቢ ነበረ ተጋብዞ የሚያገለግለው እና ገዛ ሰብኮ ሲጨግርርስ ጌታን የምትቀበሉ ሲል ወጣውና ጌታን ተቀበልኩ። እንግዲህ ምክንያቱም እኔ ሰው መስክሮ አይደለም ወደ ጌታ ያመጣኝ እና ጌታን ተቀበልኩ። ጌታን ተቀብዬ ሰዎች ሲጸለይ ደግሞ የሆነ ውሃና የሆነ 50 ብር የሚገዛ ውጪ ዘይት አለና እሱ ገዝቼ ገብቻለሁ። ወደ ላይ ይያዛል ውሃውና እንትኑ። እኔም ሰው ሲይዝ ያዝኩና ከዛ በኋላ ውሃውን ግጥም አድርጌ ሰው ሲጠጣ ጠጣው፣ በላይም አፈሰስኩት። ከዛ ዘይቱን እንዴት እንደጠጣሁትም አላውቅም። ዘይቱ እኮ የሚቀባ ነው። ጠጣሁት እኔ የሚቀባ ጠጣሁት እኮ። ሌላ ይቅርና ብዙ የሚያስጠሉ ነገሮችን እኮ ተጠቅሜያለሁ በህይወቴ ብዙ ነገሮች። እንግዲህ ከዛ ከፍየሉ ፈርስ መታጠብ አይበልጥም። እኔ መዳኔን ነው የምፈልገው። ምንም አድርግ ብትለኝ እኔ አደርጋለሁና ጠጣሁት። ከዛ በኋላ ፕሮግራሙ አልቆ ስወጣ በሚገርም ሁኔታ እግሬም ተፈቷል። በቃ ሰውነቴ ሁሉም ለቆኛል። ልቤም ያደክመኝ የነበረው የለም። በቃ የምጨብጠው የሚይዘው ነገር አጣሁ። ተፈወሱ በአንዴ? አዎ በአንዴ በቃ ለቀቀኝ፣ ወጣሁ። ከዛ በኋላ የመጀመሪያ ያደረኩት እርምጃ ምንድነው? እንዴት ብዬ ቤቴ ልድረስ ነው። በደስታ አዎ፣ ምክንያቱም አድሮ ምናምን የሚባለው ነገር የለም እኔ ጋር። ምክንያቱም ይሄን ደስታዬን ለባለቤቴ ለማካፈል ነው። ምክንያቱም ከኔ ጋር ስትሰቃይ መከራ ስትካፈል ሲያማኝ ሚያማት የነበረው እሷ ነችና ይህንን በቃ እንዴት ብዬ ላሳያት? በቃ ቀላል ታሪክ አይደለም። እኔ ከእሷ ጋር ያሳለፍኩት እንዲህ ስታያት በጣም የእሷ ነገር እኔ በጣም ትልቅ ዕዳ ነው ያለብኝና የእሷ ዕዳና እኔ ከዛ እንዴት ብዬ ልድረስ? እንዴት ላድርገው? ከዛ እንደምንም ያው በጭካኔ ወደ መናኸሪያ ሄድን። መናኸሪያው ሄጄ ደግሞ እንደገና መኪና ተራ ስገባ ድንገት የሞላ መኪና ያገኘው። ገባው እንደምንም ተቀመጥኩ መጨረሻ ወንበር ላይ፣ ኋላ ወንበር። ከዛ በኋላ ከገባው በኋላ ቤቱ እንዴት ልቀመጥ? እንዴት ልቋቋመው? ሰዎች ጫት ይቅማሉ፣ ሰዎች ጫት ይዘዋል። የሚገርመው ነገር እግዚአብሔር እኮ ነፃ ሲያወጣ ይሄ ግማሽ አንዱን አውጥቶ አንዱ አይተም ሁሉን ነው ባንድ የሚጠርገው። ለዘላለም እድሜን ልክ የሚያስቅመኝ የነበረው መንፈስ እግዚአብሔር ሲመታው ጫቱ ሰገራ ነው የሆነብኝ። በቃ ቤቱ ሽታው በቃ የሚቅሙት ሰዎች ራሱ እንዳውሬ ነው የቆጠርኳቸው። በቃ ምን አደረግኩ? ጥምጣም ነበረና እንደዚህ አስሬ፣ ማክስ የለም በዛ ሰዓት አይታወቅም። በኮረና በኋላ ነው እኔ ማክስ ማቀው። እንደዚህ አስሬ በቃ መስኮት ላይ እንትን አንገቴን እያወጣው እንደምንም እግዚአብሔር ተጠየፉት። ጫቱን መጣየፍ ሽታው አላስቀምጥም አለኝ እያልኩ እኮ መጣየፍ ለመንካት ነው እንዴ? ሽታው በሩቅ የሚቅሙት ሰዎች ምን ያህል ዓመት ምን ቅሙ ነበር?
እድሜ ልኬን ነዋ። ያው ወደ ጌታ ዛሬ 6 ዓመቴ ነው ወደ ጌታ ከመጣው። እድሜውን ሁሉ ስቅም ነበር። ከልጅነቴ ከሕፃንነቴ ጀምሮ ገጠረኛው ተክለን ነው ቤተሰቦቼ ያለሙን ጫት አለ እዛው ዛፉ ላይ ቁጭ ብሎ ማለት ነው። አዎ እየበጠስን ነው ምንገው እየሰበርን ነው ስንሰራ ምንም ስንል ምንቀመው። ለኛ ምንም ጫት ምንም አይደለም። እና እንዲህ እኮ በቃ እዛ ያለው በእጄ ካልያዝኩት ጠዋት ሰው ቢያናግረኝ አልሰማም። እንዲህ ባልቅም እንኳን እንዲህ ሲይዘው ደስ ይለኛል መንፈሱ። የዛን ቀን ግን መንፈሱ ከኔ ሲመታ ሁሉ ነገር አስጠላኝ። ከዛ እንደምንም ብዬ አዳማ ገባው። ከዛ እንደምንም ብዬ ወረድኩ። ከዛ ቤት ለመድረስ የጭነት መኪና ነው ያፈላለኩት። ምክንያቱም ትራንስፖርት በዛን ሰዓት የለም። እንደምንም ጭኖ መሄድ መኪና እንደምንም ታሪፍ ጨምሬም ቢሆን መሄድ አለብኝ። ምክንያቱም ይሄ ደስታ ለማካፈል ነው። ለእኔ ትልቅ ነገር እኮ ነው፣ ትልቅ መፈታት ነው። እና እኔ ይህንን ስናገር ኢየሱስን የተወለደ ጊዜ ያዩት እረኞች የኢየሱስን መወለድ ሊያበስሩ እንዴት ምን አይነት ስሜት እንደተሰማቸው ነገር እነዚህ በቃ የሆነ ደስታ ይሰማቸዋል። መቼም የዓለም ንጉሥ ነው ተወልዶ ያዩትና በእነሱ ውስጥ እንደዚህ አይነት ስሜት ይፈጠራል ብዬ አምናለሁ እረኞቹና እግዚአብሔር የዛኔ በቃ ለማድረስ በቃ ቸኩዬ። የሚገርመው ነገር ከምሽቱ በጫካ አቋርጦ የሚሄድ ነው። እንግዲህ ቢያንስ ጫካው ከ1 ሰዓት በላይ ያስኬዳል። ምንም ነገር ሳይኖር ጫካ ብቻ የምኖርበት የነበረ ቦታ 4 ሰዓት ተኩል አካባቢ ከምሽቱ ቤቴ ገባሁ። ቤቴ ስገባ ግን ቤቴ ደስታ ነበረ። ቤቴ በቃ አንኳኩቼ ገብቼ ባለቤቴ ስታየኝ እንዴ ምንድን ነው አለች። በቃ ከዘራውን ጥሏል። ኖርማል ሆኜ እየተራመድክ ነው። ምንድን ነው የሆንከው? ምንድን ነው አለ። አላልኩሽም እኔ ወደሚያድነኝ ሄዳለሁ አላልኩሽም? ይኸው የሄድኩበት ኢየሱስ ይኸው ልፈታኝ። እስከ ዛሬ የነበረው ነገር ይኸው አልረገፍኩ ብዬ ነገር እኔ እኮ መጀመሪያም ገብቶኛል አለች። እኔ ጠርጥሬያለሁ አለች። አንተ ብቻ አይደለም እኔ ጠርጥሬያለሁ። ቀን እኮ ያንተ ቦታ ባዶ እንዳይሆን ብዬ እሱ ባይኖር እንኳን እስቲ ቡና ላፍላበት ቦታው ብዬ እኔ ቅዳሜ ምካድምበት ቦታ ነው ብዬ ጫት ገዝቼ ቡና አፍልቼ እዛ ሽማግሌዎች ነበሩ ዱዓ አርጉ ብዬ ጫቱን ገዝቼ ሰጠሁ አለች። ገዝተው ያው ዱዓ ካደረጉ በኋላ ይሰጡሃል የተወሰነ ቆንጥረው። ከዛ እሱን ሰጥተውኝ ቀንጥቼ እኮ አፌሬ ውስጥ ሳረግ አለ እንደ ኤሌክትሪክ ነዘረኝ አለች። ያንን እንደምንም ብዬ አወጣሁና ጣልኩት አለ። ከዛ በኋላ ያው ጣውልጎክ ቦታው ነው ያው ጫቱ ያው። ከዛ በኋላ ተመልሼ በእጄ አልነካሁትም አለች። ተፈታ አለች። የነበረው ደስታ የሚገርም ነበር። የእግዚአብሔር ስራ ድንቅ ነው። ፈውሶት በዚህ ጸና፣ በዚሁ ጸና። እኔ ከዛ በኋላ ጤናዎት እንዴት ነው? በዛ በኋላ ተወዳጀው ከኢየሱስ ጋር። እኔ ያመኝም ከዛ በኋላ አላቅም። ግን አንድ ጥያቄ ልጠይቆት። በተለያየ ወቅት ስለምንሰማ ነው። አሁን ለምሳሌ ይህንን የሚሰማ ሰው ድንገት ፕሮቴስታንት እምነት ገንዘብ ተከፍሎት በሉ ተብለው ቢሆንስ በመነቀል እናቱ ማመድ ይቅርታ ይህም በመጠየቄ እኔም እኮ አእምሮ የሚቀበለው ድሮ ጴንጤ በኮርኒስ ገንዘብ ይበትናል ሲባል እምነቱ ሰዎች እንዲመጡ ገንዘብ ይሰጣል ሲባል ነው የምሰማው። ይሄ በገንዘብ የመጣ ሃይማኖት ነው። አንዳንድ አባባል አለ ዛሬም የምንባለው በስንዴ የመጣ ሃይማኖት ነው ሲባል ነው የምሰማው። እኔ ግን ወደ ጴንጤ ስመጣ ገንዘብ እኔ ነኝ የምሰጠው እንጂ ከዛ አይሰጠኝም። ተገላቢጦሽ ነው። ሰው ለእግዚአብሔር ቤት ካለው ነገር ለወንጌል ከራሱ ይሰጣል።
ከ110 የትኛውም ክርስቲያን ትክክለኛ እግዚአብሔርን እከተላለሁ የሚል ካለው አስራት ያወጣል። እንደገና ካለው ነገር ለችግረኛ ይረዳል። ጴንጤ ከእግዚአብሔር ቃል አንጻር ክርስቶስ ካስተማረው ትምህርት አንጻር ክርስቶስ እኮ እንደዚህ ነው የሚለው። ለደቀ መዛሙርቱ ምንድን ነው ያላቸው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም አላቸው። እንዴ መምህር ሆይ መቼ ታስረህ ነው እኛ ምንጠይቅ? መቼ ተርበህ ነው ምናበላ? መቼ ታመህ ነው ምንጠይቅህ አሉት። ሲሉት ምንድን ነው ያለው? እንዴ እኔ የታሰረውን ስትጠይቁ እኔን እንደጠየቃችሁኝ ነው። የተራበውን ስታበሉ እኔን እንዳበላችሁኝ ነው። የታመመውን ስትጠይቁ እኔን እንደጠየቃችሁኝ ነው። ስለዚህ የሚሰጥ ለእግዚአብሔር ያበድላል ይላል የእግዚአብሔር ቃል። ስለዚህ የምናደርገው ነገር ሁሉ እኛ ለእግዚአብሔር ጴንጤ የሚያደርገው ለእግዚአብሔር ብሎ ነው እንጂ ሰው ሊገዛበት አይደለም። ስለዚህ ምንም ባልተከፈለኝም ብያለሁ። እኔ ለራሴ ከፈልኩ እንጂ እንደው ራሴ ነኝ የምከፍለው እንጂ። ይሄ ያገኙት ፍቅር እንዴት ይገልጹታል? እንደ ወደ ማጠቃለያው ልምጣ ብዬ ነው። አሁን ያገኘሁት ፍቅር ከቃላት በላይ ነው እኔ ስለ ኢየሱስ ሳስበው። ምክንያቱም ኢየሱስ እንዲህ ብዬ መገልጥበት ቃላት የለኝም። በጣም ከባድ ነው። ኢየሱስ ሌላው እንግዲህ የሆነ ነገር መልስ ፈልጎ ነው። ሰውን ሲወድ የሆነ ነገር አይቶ ነው። አሁን እኔ ልጄ ስወድ ያው ደሜ ስለሆነች የኔ ስለሆነች ነው። የኔ ስለሆኑ ነው ልጆቹ መወዳቸው። የሆነ ነገር ማደርገው ያው ያንን ያህል ነው። እሱ ግን ምንም ከኛ አልፈለገም። ምንም ከኛ ጠብቆ ሳይሆን እንዲሁ በነፃ ነው የወደደን። እንዲሁ ነው በአጋፔ ፍቅር የወደደን እና የእሱ የእግዚአብሔር ቃል ሲናገር እንዲህ የሚል ቃል አለ። ከወደደን ከጥልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳን በነበርን ጊዜ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ይላል። ኢየሱስ ሕይወት ነው። ኢየሱስ ሰላም ነው። ኢየሱስ እረፍት ነው። ኢየሱስ ደስታ ነው። ኢየሱስ በቃ ማረፊያ ነው። ምን ልበለው? በቃ በጣም እናመሰግናለን። በጣም የሚገርም ታሪክ ነው ያጫወቱን። መቼም በዝማሬ ይታወቃሉ። አንድ ዝማሬ እስቲ ስለሚወዱት ጌታ ዘምረው እንጨርስ። ያው ሕይወቴን የሚገልጸው ያው መዝሙር ልዘምራ። ጉልበቴ ሆይ እወድሃለሁ፣ ባንተ ተራራውን ወጥቻለሁ፣ ባንተ ሸለቆውን ወርጃለሁ። ጉልበቴ ሆይ እወድሃለሁ፣ አዎ ጌታዬ፣ እኔ አንተን ታምኜ አረ ምን ሆኜ፣ እኔ አንተን ታምኜ አረ ምን ሆኜ፣ አዎ ጌታዬ፣ እኔ አንተን ታምኜ አረ ምን ሆኜ፣ እኔ አንተን ታምኜ አረ ምን ሆኜ። ጉልበቴ ሆይ እወድሃለሁ፣ ባንተ ተራራውን ወጥቻለሁ፣ ባንተ ሸለቆውን ወርጃለሁ። ጉልበቴ ሆይ እወድሃለሁ። በጣም እናመሰግናለን። የረዳኝ ጌታ ነው። መልካም እንግዲህ የእርስዎን ሀሳብ እንግዲህ ፈጣሪ ያደረግሎትን የሚወዱት አምላክ የሰራውሎትን የህይወቶትን ምስክርነት በዚህ መልክ አቀረብን። እንግዲህ እርስዎ ደግሞ በቅርቡ እንግዲህ በእኛ ምገዛ በሌላውም ድጋፍ በጣም ያልተነገረ በጣም ብዙ አገልግሎት መከራ፣ የህይወት ውጣ ውረድ ለሌላው አስተማሪ በሆነ መልኩ በብዙ ቋንቋ ቢተረጎም መልካም የሆነ መጽሐፍ፣ ዶክመንተሪ ፊልም በዛ ላይ ደግሞ ያገለግላሉ ወንጌልንም እና ህይወቶትንም ለዚህ ነው የሰጡት። ቤተሰብ አሉት።
የእርሶን አገልግሎት መደገፍ የሚፈልግ በዓለም ዙሪያ ያለ አድራሻውን እናስቀምጣለን። ሙሉ ስሞትንና የባንክ አካውንቶትን የወደደ ያግዙት። እርሶ ብሎኝ አይደለም፣ ግን ያው መጽሐፍቶት መውጣት ካለበት ገንዘብ ይፈልጋል። ቅድም እንዳሉት እርሶ ከፍለው ነው የሚያገለግሉት፣ ግን እርሶን ደግሞ ማገዝ የሚፈልግ ካለ ሀሌታ ሚዲያ ለሁሉንም ቤተ እምነት እኩል ስለሚያይ ለእርሶም ይህንን አማራጭ አቅርቦልዎታል። አቶ መሐመድ ከኛ ጋር በነበሩት ቆይታ እጅግ አድርጌ አመሰግናለሁ። እኔም ይህን እድል ሰጥታችሁ እኔም እዚህ እንድትሳተፍ ከእናንተ ከሚዲያ ቤተሰቦች ጋር ደግሞ አሁን እንድትዋወቅ የኔን የህይወት ታሪክ ደግሞ በጥቂቱም ቢሆን በጥቂት ነው ያቀረብኩትና ብዙ ምስክርነት የሚያስተምሩ ምስክርነቶች ወደፊት አሉኝና እግዚአብሔር ለዚህ እድል ስላበቃችሁኝ በጣም እጅግ አድርጌ በእግዚአብሔር ስም አመሰግናለሁ። እናመሰግናለን። ውድ የሀሌታ ቤተሰቦች የዛሬው ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ለሁሉም እንዲዳረስ አድርጉ። ሀሳብ አስተያየት ስጡን። ሻለው በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉ እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ